የማትወዱት እንድታገቡ አያደርግም። ኖ በቤተ ክርስቲያን እንዲህ አይነት አስተምሮ አለ። ጌታ አግባ ቢለኝ፣ እግዚአብሔር አግባ ቢለኝ፣ አግቢ ቢለኝ የማልወደውን ሰው ቢሰጠኝስ ብለው የሚፈሩ ሰዎች አሉ። ከዚህ የተነሳ እግዚአብሔርን ፈቃድ የሚሸሹ አሉ። ውሸት ነው። እንደዛ ያስተማራችሁ ሰው ውሸቱን ነው፣ ወይም የአእምሯችሁ ዋሽቷችኋል። የማትወዱትን ሰው አግቡ አይልም እግዚአብሔር አግባ ብሎኝ ነው ያገባሁት። ሚስቴን በጣም ነው የምወዳት፣ እጅግ በጣም ነው የምወዳት። ኦልሬዲ እርግማንን ፈርቶ በዚህ አይነት ህይወት ውስጥ የሰው ባሪያ የሆነ ሰው የተረገመ ነው። ኦልሬዲ እርግማን ውስጥ እኮ ነው ያለው። በዚህ አይነት ነገር ውስጥ ያለ ሰው እርግማንን ፈርቶ እየተመላለሰ መሄድ የሚፈልግበት የማይሄድ፣ መብላት የሚፈልገውን የማይበላ፣ መልበስ የማይፈልገውን የማይለብስ፣ መናገር የሚፈልገውን የማይናገር፣ ማድረግ የሚፈልገውን የማያደርግ፣ ማግባት የሚፈልገውን የማያገባ፣ የወደዳትን የማያገባ፣ ባህሌ ያንተ ባህል፣ ልምምዶቼ ሁሉ አንተ የምትሰጠኝ ልምምድ፣ አስተሳሰቤ አንተ የምታስተምረኝ እንዲሆን እፈቅዳለሁ። እንኳን ደስ ያላችሁ፣ ጀምራችኋል፣ መንገዱን ቀጥሉ። ሰላም፣ እንዴት ናችሁ? የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ኢየሱስ ሰላም እላችኋለሁ። እኔ ነቢይ ቢንያም ማቴዎስ ነኝ። አሁን የእግዚአብሔርን መልእክት ይዤ ወደ እናንተ መጥቻለሁ። ከዚህ ቀደም ስንነጋገር እንደነበረው ስናወራ እንደነበረው እንቆላ የሕዝባችን ጠላት በሚል ርዕስ እያወራን የቆየ ነው፣ እየተነጋገርን የቆየ ነው። የእግዚአብሔርን ሐሳብ እየተከፋፈልን አሁንም የቀረውን ክፍል እናያለን። ብዙ ተነጋግረናል ስለ ዊችክራፍት። በጣም ብዙ ልዩ መልኮችን እያየን ተነጋግረናል። አሁን እንግዲህ በዚህ ርዕስ በዚህ መንገድ ተዘጋጅቼ እግዚአብሔር ባለኝ መሰረት እያደረግኩ ያለሁት ንግግር እያገባደድኩ እየጨረስኩ ነው ያለሁት። ከዚህ በኋላ እግዚአብሔር የሚለንን ነገር ይዘን እንመጣለን። በዚህ ጉዳይ መነጋገር ካለብን፣ ሰፊ ነገሮች ከተነሱ፣ ሰዎች ጥያቄ ካላቸው ጥያቄያቸውን ለመመለስ እንመጣለን። ሞር እንደውም ጥያቄ ቢኖር ጥያቄን ስንመልስ እግዚአብሔር ብዙ ዲፕ የሆኑ ነገሮችን፣ ጥልቅ የሆኑ ነገሮችን እንደሚያሳየን እርግጠኛ ነኝ። ስር መማስ፣ ቅጠል መበጠስ፣ ሞራ መግለጥ፣ ውሃ መርጨት እና ብዙ አይነት ሪቹዋል ስርዓቶችን ማድረግ፣ ወተት እየተፉ በአፍ እያደረጉ መጥፋት፣ እያቀባበሉ እቃዎችን መጉረስ፣ መጠጣት፣ ለዛ ሴሬሞኒ የተዘጋጁ ድግሶችን መካፈል፣ አብሮ መጨፈር፣ አምልኮ ስርዓት ማድረግ፣ እነዚህ ሁሉ ዊችክራፍት ናቸው። የባህላዊ ዊችክራፍቶች ናቸው። አምልኮ ስርዓት ማድረግ ሰዎች ዛሬ በቋንቋቸው በነገዳቸው መሰብሰብ ቀሏቸዋል። ክርስቲያን የሆኑ ሰዎች እንኳን ማለት ነው ቀሏቸዋል። ከዚህ የተነሳ ቤተክርስቲያን ውስጥ እንኳን ልዩ የሆነ መቧደን አለ። ቤተክርስቲያን ውስጥ እንኳን ማለት ነው። ከዚህ ፊት እኛ ልጆች በነበርን ጊዜ እግዚአብሔር ወንጌላዊ ዓለምን በመጠቀም ብዙ ትንቢት የማይመስሉ ነገሮችን እንዲህ አይነት ጊዜ እንደሚመጣ ሲናገር እንደነበር ይህ እግዚአብሔር ሰው አስታውሳለሁ። ያዩዋቸው ጥቂት ቪዲዮዎች ላይ እኔ እንግዲህ ወደ አገልግሎት ከመጣው በኋላ ነው ያንን ማየት የጀመርኩት። እኔ ወደ አገልግሎት ስመጣ የወንጌላዊ ወደ ጌታ ከሄደ ጥቂት ጊዜ ሆኖት ነበር። ከዛ በፊት አላውቀውም ነበር ማለት ነው። በግሌ አላውቀውም ነበር። ግን ከዛ በኋላ ባለኝ ኤክስፖዠር፣ መንፈሳዊ ኤክስፖዠር ማለት ባለኝ ኤክስፖዠሮች እግዚአብሔር በሰጠኝ እኔን ለማስተማር በሰጠኝ ኤክስፖዠር የዚህ እግዚአብሔር ሰው ትምህርቶች በጥቂቱ ለማየት ችያለሁ። እግዚአብሔር ልዩ አገልጋዮችን በመጠቀም ከዚህ በፊት ሲናገር ነበር። ያንን አስታውሳለሁ። ያኔ አይመስልም ነበር በጊዜው እነኛ ባሪያዎች፣ እነኛ የእግዚአብሔር አገልጋዮች ሲናገሩ ማለት ነው አይመስልም ነበር የሚሆን። አሁን ቤተክርስቲያኑ ሰዎች በብሔር በጎሳ ተቧድነው ነው ያሉት። በየቢሮ በየቦታው ተቧድነው በለየለት ሁኔታ የባዕድ አምልኮ ውስጥ፣ ጥንቆላ ውስጥ ነው ያሉት እና እዚህ ውስጥ የከተተን ካልቸር ነው፣ የኛ ልዩነት ነው፣ የኛ ማንነት ነው፣ የኛ አይደንቲቲ ነው ብለን የያዝነው አስተሳሰብ ነው። ከእግዚአብሔር ቃል ከወንጌል ውጪ ሊመራን የሚገባ ባህል፣ ከኢየሱስ ክርስቶስ ከሰጠን አዲስ ማንነት፣ አዲስ ሰውነት ውጪ ሌላ አይደንቲቲ ሊኖረን አልተጠራንም፣ አይገባምም ደግሞ። ያንን ስናነሳ የሞተውን ኢምፓወር ማድረግ ነው። የእግዚአብሔር ጠላትነትን መምረጥ ነው። የእግዚአብሔር ጠላት መሆንን መምረጥ ነው። ስለዚህ ቤተክርስቲያናት ልትነቁ ይገባቸዋል። ምናልባት ከጥቂት ጊዜ በኋላ አብያተ ክርስቲያናችሁን ለዚህ ስርዓት መክፈት ትጀምሩ ይሆናል። አሁን ካለቃችሁ ማለት ነው። አሁን አስነዋሪ ነው። አሁንም ከዚህ በከፋ ሁኔታ ደግሞ አብያተ ክርስቲያናችሁን የእሁድ ስነ ስርዓት የቤተ ክርስቲያን የአምልኮ ስነ ስርዓታችሁን በባዕድ አምልኮ ትለውጡት ይሆናል። ምናልባት በዚሁ ከተቀጠለ ማለት ነው። በዚሁ እንቀጥላለን የምትሉ ከሆነ አንመለስም የምትሉ ከሆነ እና ምዕመኖቻችሁ በዚህ አይነት መንገድ የሚሄዱ ምዕመኖቻችሁ እንዲቆሙ ማድረግ አለባችሁ። መጀመሪያ ማስተማር አለባችሁ።
ፕሮፐርሊ ማስተማር አለባችሁ፣ መጸለይ አለባችሁ፣ ማሳየት አለባችሁ። ከዚያ በኋላ ደግሞ መገሰጽ አለባችሁ፣ አይሆንም ማለት አለባችሁ። በዚህም ደግሞ አሰራር የተያዙ ሰዎች ነፃ እንዲወጡ መስራት አለባችሁ። ዲሊቨርድ እንዲሆኑ ነፃ እንዲወጡ መስራት አለባችሁ። ዲሊቨረንስ መሆን አለበት። በየቤተ ክርስቲያኑ ዲሊቨረንስ መሆን አለበት። ይሄ ሪቫይቫል መነሳት አለበት። እግዚአብሔርም ይሄን ያደርጋል። የዲሊቨረንስ አገልግሎት የሌለባት ቤተ ክርስቲያን ያው ቤተ ክርስቲያን ናት ብለን ማመን አንችልም። መንፈስ ቅዱስ በኃይል የማይሰራባት የመንፈስ ቅዱስ እጅ የማይገለጥባት ቤተ ክርስቲያን ይሄው ቤተ ክርስቲያን ናት ብለን ለማለት አያስደፍርም። የእግዚአብሔር መንግስት የቃል አይደለም የኃይል እንጂ። የቃል ብቻ አይደለም። ዲሞንስትሬሽን ፓወር ዲሞንስትሬት ማድረግ አለበት። የአጋንንት እጅ መቀጠል የለበትም፣ መመታት አለበት። ሰይጣን የሚዋረድበት ቦታ ነው መሆን ያለበት። እንደውም ወጣ ማህበረሰቡም ውስጥ ዲሞንስትሬት ማድረግ አለባት። የእግዚአብሔርን ኃይል መግለጥ አለባት። ማህበረሰቡ ውስጥ ዲሞንስትሬት ማድረግ አለባት የመንፈስን አሰራር። እነ ፊልጶስ እንዳደረጉት በሰማሪያ፣ በፊልጵስዩስ እነ ጳውሎስ እንዳደረጉት በፊልጵስዩስ፣ በኤፌሶን፣ በቆሮንቶስ፣ በሌሎች ከተሞች እንዳደረጉት ዴሞንስትሬት ማድረግ አለባት። ሄዳ የማህበረሰቡን ካልቸር የሚለውጥ የእግዚአብሔር መንግስት ካልቸር ማምጣት አለባት። ኢየሱስ ሲናገር መንግስት ትምጣ በሉ። በዛ ማህበረሰብ ውስጥ የእግዚአብሔር መንግስት መምጣት አለባት። የእግዚአብሔር መንግስት ካልቸር መምጣት አለባት። ኢንፍሉዌንስ ማድረግ አለበት። የሰውን አእምሮ መለወጥ መቻል አለበት። የሰውን አኗኗር ላይፍ ስታይል መለወጥ መቻል አለበት። ኢዚ ላይፍ ስታይል መኖር አለበት። አሁንም ከገጠር ውሃ ተሸክመው በእንስራ የሚሄዱ እህቶች፣ እናቶች መብዛት የለባቸው። በሌሎች ነገሮች መሳተፍ አለባት ቤተክርስቲያን። በልማት ስራዎች፣ ውሃዎች፣ ትምህርት ቤቶች፣ የውሃ ግንባታ፣ የውሃ ስራ፣ ትምህርት ቤት፣ ሆስፒታል፣ ሌሎች ነገሮች መሆን አለባቸው። እግዚአብሔር ይሄንን በእኛ ማድረግ አለበት። ይሄንን የሚሰሩ አብያተ ክርስቲያናት እንዳሉ አውቃለሁ። ለዚህ ግሬትፉል ነኝ። ከብዙ ዘመናት በፊት ጀምሮ ማለት ነው በሄድኩባቸው አንዳንድ አካባቢዎች ላይ ያንን በማድረግ እየተሳተፉ ያሉ እየሰሩ ያሉ አብያተ ክርስቲያናት አሉ። በጣም ትልቅ ነገር ነው ይሄ ስራ። ይሄ በጣም ኢንካሬጅ መደረግ ያለበት ነገር ነው። ግን ይሄ ብቻ ደግሞ አይደለም። ኃይል ደግሞ መገለጥ አለበት። ሽባ መተርተር አለበት። አጋንንት ጮሆ መውጣት አለበት። የጥንቆላ ስር መነቀል አለበት። አስማት፣ መተት መቆም አለበት። ሞራ ገላጭነት የተዋረደ መሆን አለበት። ቀናትን የሚረግሙ ጸጥ ማለት አንደበታቸው ሊዘጋ ይገባል። ሟርተኛዋ በህይወት እንድትኖር አትፍቀድላት ይላል መጽሐፍ ቅዱስ። ያ መቆም አለበት። ሟርተኝነት መቆም አለበት። አይነ ስውር አይን መብራት አለበት። በሽተኛ መፈወስ አለበት። ቤተክርስቲያን ቀድማ ለሰው ለማህበረሰቡ ችግር ሪያክት ማድረግ ያለባት በእግዚአብሔር ኃይል ነው። ቀድማ እጅ መጫን መጀመር አለባት። ቀድማ ቤተክርስቲያን መሰማራት መቻል አለባት። አእምሮ ሊከፈት ይገባል። አእምሮ ሊባረክ ይገባል። በእግዚአብሔር ላይ ከፍ የሚለውን እውቀት ካፕቲቭ አድርገን እስረኛ አድርገን ደግሞ መጥቶ ለእግዚአብሔር መንግስት የሚሰራ ማድረግ አለብን። ልክ እንደና ሐዋርያ ጳውሎስ ማለት ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ አሁን ባወራነው መሰረት ስለ ዊችክራፍት ተምሬያለሁ፣ አውቄያለሁ፣ ነፃ መውጣት ፈልጋለሁ የምትሉ ሰዎች እኛን ኮንታክት ማድረግ ትችላላችሁ። እኛን ማግኘት ትችላላችሁ። በስልካችን መደወል፣ ኢሜል ማድረግ ትችላላችሁ። ከዚህም ውጭ ደግሞ አሁን የምጸልየውን ጸሎት አብራችሁኝ ትጸልያላችሁ። ይሄንን ጸሎት ሬናውንስ ነው የምታደርጉት። ከዛ ደግሞ ንስሐ ነው የምትገቡት። ትናዘዛላችሁ፣ ንስሐ ትገባላችሁ። ከዛ ዴሊቨረንስ ፕሮሰስ ነው። እንግዲህ በብዙ ዓመታቶች ውስጥ ያጠራቀማችሁትና በህይወታችሁ የሄዳችሁበት የአጋንንት ልምምዱን በአንዴ ልታቆሙ ትችላላችሁ። የያዛችሁ ኃይል በአንዴ ሊለቅ ይችላል። አእምሯችሁ ግን በፕሮሰስ ነው የሚታደሰው። ምክንያቱም ሙሉ ዲሊቨረንስ ማለት ኮምፕሊት ዲሊቨረንስ ማለት በዛ ጉዳይ ላይ ሙሉ የአእምሮ መታደስ ማለትም ጭምር ነው። እናም ደግሞ አእምሯችሁ ሳይታደሱ መሄድ የማይችሉ ደግሞ አንዳንድ የመንፈስ አሰራሮች አሉ። እነሱም ደግሞ አእምሯችሁ በታደሰ ቁጥር እየሄዱ አንዳንድ መናፍስቶች፣ አንዳንድ አጋንንቶች ማለት ነው እየሄዱ ዲሊቨረንሳችሁ በዛ ጉዳይ፣ ነፃነታችሁ በዛ ጉዳይ ኮምፕሊት ይሆናል እንጂ በአንድ ቀን ኮምፕሊት ዲሊቨረንስ የሚባል ነገር የለም። ግን ዲሊቨረንስ ትጀምራላችሁ። ፍሪደምን መለማመድ ትጀምራላችሁ። በተለማመዳችሁት ቁጥር የበለጠ ትፈልጉታላችሁ። ነፃነትን የበለጠ ትፈልጉታላችሁ። የበለጠ ትሄዳላችሁ። የበለጠ ነፃ እየወጣችሁ ትመጣላችሁ። የእግዚአብሔር መንፈስ ባለበት በዚያ አርነት አለ ይላል መጽሐፍ ቅዱስ። የእግዚአብሔር መንፈስ ከእናንተ ጋር ሆኖ ሙሉ አርነትን ወደምታገኙበት ቦታ ይዟችሁ ይሄዳል። እንግዲህ ባለፉት ጊዜያት ስንነጋገር ቆይተናል ስለ ዊችክራፍት፣ ስለ
ጋብቻ ሽምግልና በጣም ደጋግማችሁ እንድታስቡ ፈልጋለሁ። አብዛኛው ወጣት እየተያዘበት ያለ ነው። የጋብቻ ሽምግልና ጥሎሽ እንግዲህ ልጆችን መሸጥ ነው። ይህን ታውቃላችሁ በግልጽ። አንዲት ሴት ጥሎሽ መቶላት የመልስ ስነ ስርዓት ከተደረገ በኋላ ጥሎሽ መቶላት በኋላ ያለው ሪሌሽንሺፕ ቢፈርስና ለማግባት ፈቃደኛ ባትሆን ይህንን ሰው ጥሎሽ ብር እንደሚመለስ ታውቃላችሁ ሁላችሁም። ያው ጥሎሽ ብር መልሰው ይጠይቃሉ። ብር አውጥተናል ምን ማለት ነው? ገዝተናታል። እንግዲህ እኔ ላሞች ያሉበት ከብቶች እየጠበቅኩ ላሞች ያሉበት ቤት ነው ያደግኩት። አንድ ላም ለመግዛት አንድ ሰው ቀብድ ቢሰጥና ከዛ በኋላ ቀብዱ ያ ሰው ሀሳቡን ቢቀይር የሚሸጠው ሰው ሀሳቡን ቢቀይር ቀብዱን መልስልኝ ይላል። ፌር ነው ይሄ ጥያቄ። ምክንያቱም ሊገዛ ጠይቆ ተስማምቶ ቀብድ ተቀብሎ ያችን ላም ለመሸጥ ደግሞ ሀሳቡን ለውጧል። ስለዚህ ገንዘቡን መመለስ አለበት እና በጣም ይኸውላችሁ በሴቶች ጉዳይ እንታገላለን የሚሉ ሰዎች ሲጀምር ለሴቶች መታገል አይቻልም። እግዚአብሔር ይኸውላችሁ እግዚአብሔር የሰጠን ፍሪደም እግዚአብሔር የሰጠን ነፃነት ማንም እንዲሰጣችሁ አትሞክሩ። ራሳችሁ ተቀበሉ። እግዚአብሔር ሰጥቷችኋል። ሌላ አካል እንዲሰጣችሁ አትፈልጉ። ሌላ ታጋይ እንዲሰጣችሁ አትፈልጉ። እግዚአብሔር ሰጥቷችኋል። ተቀበሉ። ሄዳችሁ ተቀበሉ። ከእግዚአብሔር ተቀበሉ። ከእግዚአብሔር ተቀብላችሁ ፍሪደማችሁን መጥቶ በዛ ፍሪደም ላይ ሊሰለጥን የሚፈልግ አካል ኖ በሉት እንጂ ከሱ አይደለም ፍሪደም የምትቀበሉት። ከሱ አይደለም ፍሪደም። አንዳንድ ሰዎች ፍሪደም እንዲሰጣቸው የሚፈልጉት ጠላት የሚሉት አካል ነው። ገዝቶኛል፣ ባሪያ አድርጎኛል፣ ነፃነትን እንዲሰጠኝ ይፈልጋሉ ይላሉ። ከገዛችሁ አይሰጣችሁ። ባሪያ ካደረጋችሁ አይሰጣችሁ። ለነፃነታችሁ ግን ዋጋ ይከፍላል። ከሱ ነው መቀበል የምትችሉት። ያንን ዋጋ ይዛችሁ መታችሁ ፕሬዘንት ስታደርጉ ነፃነታችሁን ትቀበላላችሁ። የእግዚአብሔር ስም የተባረከ ይሁን። አንድ ጊዜ አንዲት ሴት ይህንን ልናገር፣ ወደ ጸሎት እንገባለን። አንድ ጊዜ አንዲት ልጅ በእድሜ በጣም ትንሽ ልጅ ናት፣ 18 ዓመት የማይሞላት ማለት ነው። አንዲት ልጅ ከአንድ ከተማ እኛ ወጣቶችን ለማገልገል በተደጋጋሚ ክረምት እየሄድን እናገለግል ነበርና እዛ ከተማ የምታቀል ልጅ እኔ በጊዜው የምኖርበት ከተማ ትመጣና እኔና አንድ ወንድም እዛ እየሄድን ከምናገለግል ወንድም ውስጥ አንደኛውን ሁለታችንን ታገኘናለች። አስቀድሞ ለሱ ነው የተደወለለት። ይጠራኛል፣ እናገኛታለን እና እያለቀሰች ነው የምትነግረን። ሁለት የተለያየ ከለር ያለው ስሊፐር የተለያየ ማለት ነው። በጣም ተጎሳቁላ የለበሰችው ልብስ በጣም የተጎሳቆለች ልጅ ናች። ቤተሰቦቿ ልጅ ነበረች። ቤተሰቦቿ ደህና የሚባሉ በዛን ጊዜ እዛ ከተማ ደህና የሚባል ኑሮ ላይ ያሉ ሚድል ክላስ ማለት ነው ቤተሰብ ነበሩ። እኔ በማቀው እህቶችም ስለነበሯት ፕሮግራም ላይ መጥተው የሚካፈሉ ማለት ነው። ተጎሳቁላ ትመጣለች እና መጣች፣ አገኘችን። ምንድነው አልናት። አምልጬ ነው ከቤተሰብ የመጣሁት አለች። እዚህ ከተማ ውስጥ የነበሩ ዘመዶቿ ጋር ተቀምጣ ነበር እና ያቺ ሴት እንግዲህ እንድታገባ ቤተሰብ ፈልጎ አንደኛው የደቡብ ክፍል ነው እና እንድታገባ ተፈልጎ ማለት ነው። ይኸውላችሁ አይባል ነገር ስህተት የሆነ ነገር ትክክል አይባልም። ይባላል አይባልም፣ ራሱ አይባልም። ለምንድን ነው የማይባል? ውጭ ሀገር ይቀመጡና ከኢትዮጵያ ውጭ ያለ ቦታ ይቀመጡና በእድሜ ትልቅ የሆኑ ሰዎች ወይም በተለያየ ምክንያት መምጣት የማይችሉ ሰዎች ፎቶቸውን ወይም በሆነ መንገድ ይልኩና ገንዘብ በመላክ ለቤተሰብን በጥሎሽ በመደለል ገንዘብ በመላክ ልጆችን በእድሜ ገና የሆኑ ልጆችን በትምህርት ጥሩ የሆኑ ልጆችን ህልማቸውን ያጨነቅፉባቸዋል። ገንዘብ በመላክ ቤተሰብ ይስማማን እንረግምሻለን በሚል ማስፈራራት ኢንቲሚዴሽን ማለት ነው። ሴት ልጆችን አስፈራርተው እንዲያገቡ እነዛን ሰዎች ያደርጋሉ። እዚህ የተለያየ ቼን አላቸው የሚፈርምላቸው ያ ሰው በአካል ሳይኖር ማለት ነው። እነሱን ወክሎ የሚፈርም የጋብቻ ውል የሚያዘጋጅ ወረቀት የሚያዘጋጅ ማለት ነው። የሚፈርም ያን ፕሮሰስ የሚሄድ የተለያየ ቼን አላቸው። በሚያሳፍር ሁኔታ እኛ በዛን ጊዜ በተረዳ ነው ቤተክርስቲያንም የዚህ ድርጊት ተባባሪ ነበረች። የቤተክርስቲያን ሽማግሌና መሪዎች እና ኤንዌይስ ይቺ ሴት እያለቀሰች እውነቱን ነገረችን። ጥሩ ትምህርቷ ላይ ጥሩ ነበረች፣ ትማር ነበር፣ መማር ትፈልግ ነበር እና ምን ላድርግ አለች እና እኛ ለዚህ ነገር እንግዶች ስለነበረን ልጆችም ነበረን በአገልግሎትም አንድ ሰው አማከርን። አንድ የእግዚአብሔር ሰው በቤተ ክርስቲያን ውስጥ መሪ በጊዜው የነበረ አማከርን፣ ነገር ነው
ከዚያ እችን ልጅ መርዳት ከቻላችሁ እችን ልጅ እርዷት፣ ጸልዩላት፣ እርዷት። ከዚህ ውጪ ግን ሌላ ርቀት ለመሄድ አትሞክሩ። በጣም የተወሳሰበ ስለሆነ የምትችሉት አይመስለኝም ማለት። እኛ እንግዲህ በህግ እንኳን መጠየቅ አስፈለገ ብለን ሞከርን። የህግ ሰዎችን በዛ አካባቢ ያሉ የህግ ሰዎችን በጊዜው የተጠላለፉ እንደሆኑ በዚህ ጉዳይ አወቅን። ስለዚህ ቤተክርስቲያን እናናግር አልናት። አስቀድመን ነው እሷን የጠየቅናት። ይሄንን ቤተክርስቲያን እናናግር፣ ያንን ቤተክርስቲያን እሷ ትገባበት የነበረውን ቤተክርስቲያን ቤተሰቦቿ የነበሩበት ቤተክርስቲያን እናውቃለን፣ መሪዎችን በጥቂቱ እናውቃለን። በተደጋጋሚ እዛ ቦታ በመሄድ አገልግለናል። እዛ ቤተክርስቲያን ወጣቶችን ሰብስበን አገልግለናል። ስለዚህ እኛ ሄደን እናናግራቸው ብለን ስንጠይቃት አይሆንም እነሱን ማናገር አትችሉም አለች። ለምን ስንላት እነሱ ናቸው ተሰብስበው እንረግምሻለን እሺ ካላልሽ እንረግምሻለን ብለው ኢንቲሚዴት ያደረጉኝ ማለት ያስፈራርተውኛል። ስለዚህ እነሱም አይሰሟቸው ምን ይሻላል ብላ እያለቀሰች አናገረችን። በኋላ ላይ የተፈጠረው እንደዚህ ነው። ይችን ሴት እንግዲህ ጸለይንላት፣ መከርናት። እዚህ ከተማ ውስጥ ያሉ ዘመዶቿ ጋር ቆየች፣ ትምህርቷን መማር ቀጠለች። ግን ከሷ በእድሜ በጣም የምታንስ ዳሩ እንግዲህ ይሄ እኔ ያጋጠመኝ ነው ማለት ነው። እኔ ያጋጠመኝ ነው። ዳሩ እንደዚህ ሆነ። እዛ ከተማ በጣም ያሳዝናል። ለእህቷም ጭምር በኋላ የነገረችን እሷ ናት። ስለ እህቷ ለትንሽ እህቷ ያለቀሰች ስለ እህቷ ነገረችን እና በጣም ይገርማል። ባህል ነው ስርዓት ነው ተብሎ ህጋዊ የሆነ አካል እንኳን እንዳይነካው፣ እንደውም ባህል በሚል ስም ህጋዊ የሆነ አካል ይህንን ለማስቆም አቅም ያለው አካል እንኳን አብሮ እንዲተባበርና እንዲቆም ባህል በሚል ስም እንዲቀጥል እየፈቀደ ነው ያለው። ዊች ክራፍት ነው፣ ጥንቆላ ነው። የብዙዎችን ህልም እያመከነ ነው ያለው። የብዙዎችን ህልም እያስቀረ ነው ያለው። ብዙዎችን እያጨነገፈ ነው ያለው። የሰው እኮ መጨረሻው ስኬቱ ማግባት አይደለም። የሴት መጨረሻ ስኬቷ ማግባት አይደለም። የወንድም እንደዚሁ ስኬት መጨረሻ ማግባት፣ ልጆች መውለድ አይደለም። ይሄ በመንገድ ላይ ያለ ነው። እግዚአብሔር የሰጠው ነው፣ በረከት ነው። ትዳር ትልቅ ነገር ነው። እንደዚህ ለምንድን ነው ጋብቻ የምታራክሱት? ትዳርን ለምንድን ነው እንደዚህ የምታራክሱት? ለምንድን ነው እንደዚህ ጋብቻን የምታራክሱት? ለምንድን ነው ዋጋ የሌለው አድርጋችሁ የምታስቀምጡት? ጋብቻን፣ ትዳርን ትልቅ ነገር ነው፣ የከበረ ነገር ነው። ሰው የወደደውን የፈለገውን የፈቀደውን ነው ማግባት ያለበት። ኢቭን እግዚአብሔር ተናግሮት እንኳን እግዚአብሔር እኮ እንድታገቡ ሲናገራችሁ አእምሯችሁን አድሶ ለውጦ የምትወዱት እንዲሆን ያደርጋል። ማኒፑሌት አድርጎ አይደለም። አእምሯችሁን አድሶ ለውጦ የተሻለ እንደሆነ እንድታውቁ አድርጎ ጊዜ ወስዶ ፕሮሰስ አድርጎ ማለት ነው። የማትወዱትን እንድታገቡ አያደርግም። ኖ በቤተ ክርስቲያን እንዲህ አይነት አስተምሮ አለ። ጌታ አግባ ቢለኝ፣ እግዚአብሔር አግባ ቢለኝ፣ አግቢ ቢለኝ የማልወደውን ሰው ቢሰጠኝስ ብለው የሚፈሩ ሰዎች አሉ። ከዚህ የተነሳ እግዚአብሔርን ፈቃድ የሚሸሹ አሉ። ውሸት ነው። እንደዛ ያስተማራችሁ ሰው ውሸቱን ነው፣ ወይም ያ አእምሯችሁ ዋሽቷችኋል። የማትወዱትን ሰው አግቡ አይልም። እግዚአብሔር አይልም። እግዚአብሔር አግባ ብሎ እኔ ያገባሁት ሚስቴን በጣም ነው የምወዳት፣ እጅግ በጣም ነው የምወዳት። ይሄ ውሸት ነው። ይሄ ውሸት ነው። እግዚአብሔር አግባ የሚለኝ ካለኝ ምናልባት የምጠላውን ምናልባት እንደዚህ ያልሆነውን ያላማረችውን እንደዛ የሚባል ሲጀምር ብድነው ማማርና አለማማር የእናንተ አእምሮ አስተሳሰብ ነው እንጂ ችግር ያለበት እግዚአብሔር አስቀያሚ አድርጎ መጥፎ አድርጎ የፈጠረው ምንም ነገር የለም። እይታችሁ ይሄ ግን መለወጥ አለበት። ይሄ ግን መቀየር አለበት። ኤኒዌይስ እግዚአብሔር መልካም ማኒፑሌት ግን አያደርግም፣ አያስፈራራም። ከማስበው በላይ ከማልመው በላይ የተሻለ ነገር ነው እግዚአብሔር የሰጠኝ። የተሻለ ትዳር ነው የሰጠኝ። የተሻለ ሚስት ነው፣ የተሻለች ሚስት ነው የተሰጠኝ። እኔ ከማስበው ለራሴ ከማስበው ከማልመው በላይ ማለት ነው። ከማልመው በላይ ድሪም ነው፣ ህልም ነው እየኖርኩ ያለሁት። እግዚአብሔር ታማኝ አምላክ ነው። እግዚአብሔር መልካም አምላክ ነው። ታማኝ አምላክ ነው። ታማኝ አምላክ ነው። ለልጆቻችሁ ያሳደጋችኋቸውን ልጆች በጥቂት ገንዘብ የእናንተን ወላጅነት የምትቀይሩ ሰዎች፣ የምትለውጡ ሰዎች፣ የምትሸጡ ሰዎች፣ ምንድነው ጥሎሽ በመቀበል የምትቀይሩ ሰዎች፣ የምትለውጡ ሰዎች፣ ዊችክራፍት ጥንቆላ ልምምድ ውስጥ ነው ያላችሁት። ጠንቋይ ያደርጋችኋል። ራሳችሁን የከበረውን ነገር ትታችሁ የተዋረደውን መርጣችኋል። ስለዚህ እንድትመለሱ ጥሪ ያደርጋለሁ። ከዚህ ስትወጡ፣ ከዚህ አይነት ነገር ውስጥ ስትወጡ፣ ከማኒፑሌሽን ስትወጡ ብዙ ነገር እንደሚለወጥ ማለት ወይ እንደምትሞቱ፣ ፀሐይ እንደምትቀየር፣ ሁሉን ነገር እንደምታጡ፣ ህይወታችሁ የተበላሸ እንደሚሆን እንዲሰማችሁ
ያደርጋሉ። አስቀድሞ ማኒፑሌት የሚያደርጉ እንግዲህ ማኒፑሌሽን እንደዚህ ነው ማለት ሰዎችን አኪውዝ እንድታደርጉ አልፈልግም፣ ግን ማኒፑሌሽን እንደዛ ነው ባህሪው ማለት። ወደ ራሳችሁም ተመልከቱ። እናንተ ራሱ በዚህ አይነት ነገር ውስጥ እዚህ አይነት ሪሌሽንሺፕ ውስጥ የገባችሁት የሆነ ነገር ስለፈለጋችሁ ነው። ጤናማ የሆነ ጥሩ የሆነ አቲቲዩድ ስለሌላችሁ ነው፣ ወይም አምቢሽን ስለሌላችሁ ነው። ስለዚህ ይህንን አቁማችሁ ከማኒፑሌሽን ሪሌሽንሺፕ መውጣት አለባችሁ እና ሁሉ ነገር አይለወጥም። አንዳንድ አብያተ ክርስቲያናት የተለያዩ ነገሮችን ያደርጋሉ ማለት ሰዎችን ገና ኤርሊ ኤጅ ከዛው ቤተ ክርስቲያን ብቻ እንዲያገቡ ያደርጋሉ፣ ያጋባሉ። እነሱ በመከሩት ምክር በእነሱ መንገድ እነሱ ያገናኛሉ፣ ያጋባሉ። ከዚያ በኋላ ህይወታቸውን ሁሉ ኮንትሮል ያደርጋሉ፣ ትዳራቸውን ኮንትሮል ያደርጋሉ፣ ልጆቻቸውን ኮንትሮል ያደርጋሉ፣ ኤቭሪቲንግ ሁሉን ነገር ኮንትሮል ያደርጋሉ። በኋላ የሆነ ነገር አናደርግም ትክክል አይደለም ብለው ያመኑትን ነገር ወይም ያላመኑበትን ነገር አላደርግም ሲሉ ኢንቲሚዴት ያደርጋሉ። ይህንን ሁሉ ነገር ካስተሳሰሩ በኋላ ጓደኞቻቸው፣ ትዳራቸው፣ ቤተሰባቸው፣ ልጆቻቸው ቤታቸው ውስጥ እጃቸውን ከከተቱና ካስተሳሰሩ በኋላ ሌላ ህይወት እንዳይኖራቸው ካደረጉ በኋላ እነሱ ያላመኑበትን ነገር አናደርግም ማለት ሲጀምሩ ይህን ሁሉ እንወስድባቸዋለን፣ ከቤተ ክርስቲያን እናስወጣቸዋለን፣ ጓደኞቻችሁን ነጥቃቸዋለን፣ በቃ አታገኙንም ይላሉ። ምንም ነገር ረዥም ዓመት የተገነባውን ህይወታቸውን በዛ መሰረት ላይ ሮንግ በሆነው በማኒፑሌሽን መሰረት ላይ ስለተመሰረተ የሚሆኑትን ነገር ያጣሉ። እነዚህ ሰዎች ከመፍራት የተነሳ ለቀጣይ ማኒፑሌሽን ራሳቸውን ያዘጋጃሉ፣ መልሰው ይሰጣሉ፣ ህይወት እንዳይኖራቸው ይሆናሉ፣ ፐርፐዝ እንዳይኖራቸው ይሆናሉ። ይህ ዊች ክራፍት ነው፣ ጥንቆላ ነው። ከዚህ ውስጥ ውጡ፣ አትሞቱ፣ በህይወት መኖር ትጀምራላችሁ። ኦልሬዲ ሞታችኋል፣ ኦልሬዲ ጥንቆላ ውስጥ ነው ያላችሁት፣ በዚህ አይነት ነገር የተያዛችሁ ሰዎች ማለት ነው። ስለዚህ አትፍሩ። ይህንን ነው የምለው። በቤተ ክርስቲያን ብቻ ሳይሆን የተለያየ በባህልም ቢሆን እንራገማለን፣ እርግማን ያገኛል፣ እንደዚህ ይሆናል በሚል ኢንቲሚዴሽን ኦልሬዲ እርግማንን ፈርቶ በዚህ አይነት ህይወት ውስጥ የሰው ባሪያ የሆነ ሰው የተረገመ ነው። ኦልሬዲ እርግማን ውስጥ እኮ ነው ያለው። በዚህ አይነት ነገር ውስጥ ያለ ሰው እርግማንን ፈርቶ እየተመላለሰ እርግማንን ፈርቶ ራሱን መውጣት መሄድ የሚፈልግበት የማይሄድ መብላት የሚፈልገውን የማይበላ መልበስ የማይፈልገውን የማይለብስ መናገር የሚፈልገውን የማይናገር ማድረግ የሚፈልገውን የማያደርግ ሰው ማግባት የሚፈልገውን የማያገባ የወደዳትን የማያገባ እርግማንን ፈርቶ ማለት ነው። መስራት ያለበትን ስራ የማይሰራ ልጆቹን በስርዓት የማያሳድግ ሰው እርግማን ውስጥ እኮ ነው ያለው። ምን አይነት እርግማን ነው ከዚህ ውጪ ያለው? ምን አይነት እርግማን ነው የፈራችሁት? ከዚህ ውጪ ሌላ እርግማን ምን አለ? በህልም በፕሮፌሲ በሚል በመዋርት በህልም በተለያየ መንገድ የታሰሩ ሰዎች አሉ። ነፃ እንዲወጡ ነው ጥሪ እያደረግኩ ያለሁት። ህልም ስለኔ ሰዎች ህልም ካለሙ ህልሙ ስለማለም አለብኝ። ህልሙ ያለሙት ህልም ምናልባት ስለራሳቸው ሊሆን ይችላል። ለኔ ያለሙት ስለኔ ያላቸውን አቲቲዩድ እንዲያስተካክሉ አስተሳሰብ እንዲያስተካክሉ ሊሆን ይችላል ህልሙን ያለሙት። እኔ ባላየሁት ህልም ተጠያቂ አልሆንም። እኔ ባላየሁት ህልም አልጠየቅም። ህልም ውስጥ ያለው መልእክት ማግኘት ካለብኝ የነሱን ህልም ፕሮፐር በሆነ መንገድ አንደኛ ፕሬዘንት ማድረግ አለባቸው። ሁለተኛ መታዘዙ ለኔ መተው አለባቸው። እኔ ነኝ የፈለኩትን ማድረግ ያለብኝ። ትርጉሙንም ለኔ ነው መተው ያለባቸው እንጂ እነሱ ሊተረጉሙ አይገባም። ማኒፑሌሽን ነው። ህልምና ከነ ትርጉም ይዞ መምጣት። ትርጉሙ ከእግዚአብሔር ዘንድ ነው። ትርጉሙ ለኔ መተው አለበት። ኢቭን ትርጉም እንኳን ተሰጣቸው ከሆነ መስማማት አለመስማማት መብቴ መሆን አለበት። ማስገደድ የለባቸውም። እናቶች ቢሆኑ ማናቸውም ቢሆኑ ማለት ነው። በዚህ አይነት መንገድ ሰዎችን ማኒፑሌት ማድረግ ስህተት ነው፣ ኃጢአት ነው። ጥንቆላን መለማመድ ነው። ጥንቆላን ፕራክቲስ ማድረግ ነው። ስለዚህ በዚህ ውስጥ የታሰራችሁ ሰዎች እንድትወጡ ጥሪ ያደርጋለሁኝ። የእግዚአብሔር ስም የተባረከ ይሁን። ከዚህ በኋላ ያለውን ጸሎት ጸልያላችሁ። ወደ ጸሎት ስመራችሁ ጥቂት ነገር ነው ማለት ምልክቶችን ነው። ጸሎት ምን እንደሚመስል ጸሎቱን መጸለይ እንድትችሉ ጥቂት ፕሪንሲፕሎችን የጸሎት ፕሪንሲፕሎችን ነው ማሳያችሁ። በዛ መሰረት ጸልዩ፣ ነጻ ትወጣላችሁ። እግዚአብሔር ይረዳችኋል። አሁን እንጸልያለን። የእግዚአብሔር ስም የተባረከ ይሁን። እንጸልያለን። ሬናውንስ አድርጉ፣ ተናዘዙ። ይሄ ጥንቆላ ነው በሉ፣ ተናዘዙ፣ ንስሐ ግቡ። መሪ ጸሎት ነው እንጂ የምሰጣችሁ እኔ ሙሉ ጸሎት እንጸልያለን እያልኩ አይደለም። ምክንያቱም ፕሮሰስ ነው። እያንዳንዱ ዲቴል እናንተ ናችሁ የምታውቁት። ነገር ግን ከቻላችሁ ሊስቱን አዘጋጁ።
ይህን የነበራችሁበትን የጥንቆላ ልምምድ ሊስት አዘጋጁ፣ ጻፉት። መጸለይ ስትጀምሩ ከልባችሁ ስትወስኑ የማታስታውሱት እንኳን ወደ አእምሯችሁ ይመጣል። የዘር ማንዘር አማልክቶች፣ የዘር ማንዘር መናፍስቶች፣ የተለያዩ ጥንቆላዎች፣ ዘመናዊ ባህላዊ ጥንቆላዎች ሊስቱን አስፍሩ። ፖለቲካል ጥንቆላዎች፣ ሃይማኖታዊ ጥንቆላዎች ሊስቱን ዘርዝሩ፣ ጻፉና ከዛ በኋላ ካዱ። አንስታችሁ ማለት ነው። ካዱ። መጀመሪያ ይህንን ሳደርግ ነበር፣ ይህን ሳደርግ ነበር፣ ይህን ሳደርግ ነበር፣ ይህን ሳደርግ ነበር፣ ይህን ሳደርግ ነበር፣ በዚህ ተይዤ ነበር፣ በዚህ ተይዤ ነበር፣ አባቶቼ ይህን ሲያደርጉ ነበር፣ እናቶቼ ይህን ሲያደርጉ ነበር፣ አያቶቼ ይህን ሲያደርጉ ነበር፣ ቅድመ አያቶቼ፣ ይህንን ሁሉ ክዳለሁ ብላችሁ በዝርዝር ካዱት። በዝርዝር ካዱት። አሁን ከኔ ጋር ትላላችሁ። አጭር እኔ ባስተማርኩት እኔ ከኔ ጋር በተነጋገርነው መሰረት ጥቂቶቹን እንላለን፣ ሌሎቹን ግን በዝርዝር ትላላችሁ። በዝርዝር ግን ትላላችሁ። ከኔ ጋር ሁኑ። እጃችሁን አንሱና እንደዚህ ማለት ጀምሩ። እንደዚህ ማለት ጀምሩ። እግዚአብሔር ሆይ ከአንተ ጋር እተባበራለሁ። ከእንግዲህ ከዚህ ሰዓት ጀምሮ በሁለት ሐሳብ ማነከስን እቃወማለሁ፣ አልፈልግም፣ እተዋለሁ። ስለዚህ ከዚህ የተነሳ ከዚህ በፊት እከተላቸው የነበሩ ከዚህ በፊት አመልካቸው የነበሩ የአያት ቅድመ አያቶችን አማልክቶች በባህል በልማድ ስም ተሸሽገው የከረሙ እንደዚሁም ዘመናዊ የሆኑ በሃይማኖት ስም ያሉ በፖለቲካ ስም ያሉ በተለያየ መንገድ ያሉ በቤተሰብ የተለማመድኳቸው የጥንቆላ ልምምዶች፣ ማታለሎች፣ መጠምዘዞች፣ ማስፈራራቶች፣ መቆጣጠሮች እቃወማቸዋለሁ፣ እቃወማቸዋለሁ። የጋብቻ ሽምግልና እቃወማለሁኝ። በዛ የሚደረገውን ስርዓት የጥሎች ስርዓትን እቃወማለሁኝ፣ እክደዋለሁኝ። በዚህ በድዬ ነበር፣ በዚህ በድያለሁኝ። አሁን ግን እግዚአብሔር ሆይ ይቅርታ እንድታደርግልኝ እጠይቃለሁ። እቃወመዋለሁ፣ ይሄንን ስርዓት እቃወመዋለሁኝ፣ እቃወመዋለሁ። ትዳሬን፣ ቤቴን፣ ልጆቼን፣ መንገዴን፣ ህይወቴን አስረክቤያለሁ ለጥንቆላ። የኢየሱስን ጌትነት ተቃውሜ ሌሎችን ጌቶች በላይ ላይ ሾሜያለሁ፣ በቤቴ ላይ ሾሜያለሁ። እግዚአብሔር ወይ ይቅር በለኝ፣ ይቅር በለኝ፣ ይቅር በለኝ፣ ይቅር በለኝ። ከመጋረጃ ጀርባ በመሄድ ጫማዬን አውልቄ ወደ ቤት በመግባት አስቀድሜ የእግሬን ዳና የእግሬን ዱካ እኔን የሚወክለውን ሰጥቻለሁ። ጠንቋይ ቤት በመሄድ በመጋረጃ ጀርባ ባሉት ጋር በመሄድ አጋንንቶች ጋር በመሄድ አቴቴ፣ አዳልሙቲ፣ ሞሚናት፣ ጠቋር፣ ወሰንጋላ፣ የአሩሲያ እመቤት የተለያዩ ስም ያላቸው የሌላቸው ጥሩ። እናንተ ስማቸውን ሙሉ፣ ዳሹን ሙሉት። እነሱን እክዳለሁ፣ እክዳለሁ። መዳፍ በማስቆጠር ኮከብ በመቁጠር ከዋክብቶችን በማንበብ ያንን በላይ ላይ በመናገር ያሳለፍኩትን እክዳለሁ፣ እክዳለሁ። በእነዛ አዳራሾች ውስጥ ገብቼ ሰምቼ ተነቃቅቼ ሂውማኒስቲክ በሆነ ይሄ ሰዋዊ በሆነ መንገድ ነፍሴን አነቃቅቼ ያንተን አካሄድ ተቃውሜያለሁ፣ ክጃለሁ፣ ማኒፑሌት ተደርጌያለሁ። ይህ ጥንቆላ ነው፣ እክደዋለሁ፣ እክደዋለሁ። የባዕድ አምልኮችን በሙሉ እክዳለሁ። በመስቀል ወቅት በመስከረም ወይም ደግሞ በሌሎች ወራት የሚደረግ የባዕድ አምልኮን በሙሉ እክዳለሁ። ብዙ ጊዜ ሰዎች ስለ ጸሎት ይጠይቁኛል። በጸሎት ጊዜ የሆነ ሂንደር የሚያደርገኝ ነገር አለ። የሆነ ነገር ሊሆን ሲል ይቆማል። ምክንያቱም ዊች ክራፍት ከዚህ በፊት ሪናውንስ ማድረግ ያለባችሁ ዊች ክራፍት ስላለ ነው። መካድ ያለባችሁ፣ ንስሐ መግባት ያለባችሁ ጥንቆላ ልምምድ ስላለ ነው። እና እንደዚህ በሉ፣ መንፈሳዊ ህይወቴን የሚቃወመኝ የሚገዳደረኝን እክዳለሁ። ጥንቆላን በሙሉ እክዳለሁ፣ እተዋለሁ። እግዚአብሔር ሆይ ንስሐ እገባለሁ፣ ይቅርታ አድርግልኝ። በክርስቶስ ኢየሱስ ስም እቃወማለሁ። ከእንግዲህ የዚህ አካል አይደለሁም፣ ያንተ አካል ነኝ። ካንተ ጋር እተባበራለሁ፣ ካንተ ጋር እቆማለሁ። ባህሌ ያንተ ባህል፣ ልምምዶቼ ሁሉ አንተ የምትሰጠኝ ልምምድ፣ አስተሳሰቤ አንተ የምታስተምረኝ እንዲሆን እፈቅዳለሁ። ለራሴ ሞቼ ለአንተ መኖር እፈልጋለሁ። ተጠቀምብኝ። ይኸው ራሴን ሰጥቻለሁ። ቤቴን ተጠቀም፣ ህይወቴን ተጠቀም።
ትዳሬን ተጠቀም። ነፃ አውጣኝ፣ ነፃ አውጣኝ፣ ነፃ አውጣኝ። አመሰግናለሁ። ክብር ለስም ይሁን፣ በኢየሱስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። እንኳን ደስ ያላችሁ። ይህን ጸሎት ከኔ ጋር የጸለያችሁ እንኳን ደስ ያላችሁ። ጀምራችኋል፣ መንገዱን ቀጥሉ። ለእኛ ጻፉልን፣ ንገሩን። ምንረዳችሁ እንረዳችኋለን፣ በጸሎት እናግዛችኋለን። እንግዲህ ይህንን መልእክት የሰማችሁ ሰዎች ራሳችሁን ለዚህ ቃል እንድትሰጡ፣ እግዚአብሔር ለተናገራችሁ ነገር እንድትሰጡ፣ ለእግዚአብሔር እንድትሰጡ ጥሪ አደርጋለሁኝ። እግዚአብሔር ይሰራል። እግዚአብሔር መልካም አምላክ ነው። ሌሎቻችሁም ደግሞ አገልጋዮች፣ እግዚአብሔር የተናገራችሁ ሰዎች በየቤታችሁ ያላችሁ መፍራት አቁማችሁ ውጡ። ተፈርቶ እግዚአብሔርን አለመታዘዝ አማራጭ አይደለም። እግዚአብሔርን የማንታዘዝበት አማራጭ የለንም። ያለ ግዠሪ አልተሰጠንም፣ አንችልም። እግዚአብሔርን አለመታዘዝ የሚባል አማራጭ በፍጹም የለም። ወጥታችሁ አድርጉ። እግዚአብሔር ያዘዛችሁ ሰዎች ይህንን ጥሪ አደርጋለሁ። ሌላው ጥሪ ማድረግ የምፈልገው ከእኛ ጋር አብራችሁ ለመስራት አብራችሁ ለማገልገል በተለያየ መንገድ ፓርትነር ለመሆን ፈቃደኛ የሆናችሁና ልባችሁን እግዚአብሔር ያነሳሳችሁ ሰዎች በተለያየ መንገድ በጸሎት፣ በገንዘብ፣ አብሮ በመቆም በየትኛውም መንገድ ፓርትነር መሆን የምትፈልጉ ሰዎች ኮንታክት አድርጉን። ፈቃደኞች ነን፣ ደስተኞች ነን። ፓርትነር እንድትሆኑ ጥሪ እናደርጋለን። የእግዚአብሔር ስም የተባረከ ይሁን። እንግዲህ እግዚአብሔር መልካም አምላክ ነው። መልካም ጊዜ ሰጥቶናል። ቆንጆ ጊዜ ሰጥቶናል። ብዙ እንደተካፈላችሁ፣ ብዙ እንደተጠቀማችሁ አምናለሁ፣ ተስፋ አደርጋለሁ። እንግዲህ በሌላ ትምህርትና በሌላ መልእክት እስክንመጣ ድረስ መልካም ጊዜ ይሁንላችሁ።